ይህ ቪዲዮ ይድረስ ለመዳም ቅመም። እባካችሁ ይሄን ቪዲዮ ሁላችሁም ለመዳም ቅመም አድርሱልኝ። ሁላችሁም ይሄን ቪዲዮ እያዳመጣችሁ ሼር አድርጉልኝ። የመዳም ቅመሞችዬ አረብ ሀገር ስትሄዱ ችግራችሁን ለማላቀቅ ነው ወይንስ ችግር ለመፍጠር አረብ ሀገር የምትሄዱት? አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም እንዴት ናችሁልኝ? ይሄን ቪዲዮ ሁላችሁም ላይክ ሼር ማድረጋችሁን አትርሱ። እንደዚሁም ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉኝ። እንግዲህ አረብ ሀገር ላይ የምንሄድ ወይንም አረብ ሀገር ላይ የምትሄዱ እህቶቼ አዲስ ወደ አረብ ሀገር ላይ የምትገቡ በመጀመሪያ ከኢትዮጵያ ተነስታችሁ ወደ አረብ ሀገር ሄዳችሁት የራሳችሁን ችግር ለመቅረፍ እንጂ አረብ ቤት ሄዳችሁ እንደገና ሌላ ችግር ልትፈጥሩ አይደለም። በማንኛውም አረብ ሀገር ላይ የምትሰሩ እህቶቼ የአረቦች ልጆች ቪዲዮ እየቀረጻችሁ በራሳችሁ ህይወት ላይ ችግር ነው የምትፈጥሩት። ያ ማለት አረቦች የገዛ ልጆቻቸውን ቪዲዮ ቀርጸው መልቀቅ አይፈልጉም። አይደለም ቀርቶ ሶሻል ሚዲያ ላይ ፖስት እንድናረጋቸው ራሳችንን ስልክ ላይ እንኳን አሁን ስልክ ደውለው ልጆቻችንን ፎቶ አንሱልን ብለው ሲልክላቸው የልጃቸውን ፎቶ እነሱ ቤት ስንወጣ እንድናጠፋ ነው የሚፈልጉት። እና እንግዲህ አረብ ቤት የምትሰሩ በብዛት ካሜራ የሌለበት ቤት የለም። በብዛት ካሜራ አለ። አረቦች ቤት አሁን ላይ ማንኛውም ቤት ካሜራ አለ። ስለዚህ ተደብቃችሁ ቀረጽን በምትሉበት ሰዓት እናንተ ደግሞ የተደበቀ ካሜራ እየቀረጻችሁ ነው። ገና አረብ ሀገር ላይ ከገባይ 1 አመት ያልሞላት አረብ ሀገር ላይ ሄዳ ለመስራት የምትፈልግ እህታችን ነገር ግን የአረቦችን ልጆች በቪዲዮ እየቀረጸች ሶሻል ሚዲያ ላይ ስትፖስት ተይዛ ዛሬ እሷ ወደ ኢትዮጵያ እንድትገባ ተደርጋለች። በጣም ያሳዝናለን። የሄደችው ተበድራ በሰው ገንዘብ ነው። የደላላ ገንዘብ ሳትከፍል ነው ሄደችው። ሰርቼ ከፍላለሁ ብላ በሰርቶ ክፍያ ነው ሄደችው እና አረቦች ጋር ልጆቻቸውን ፖስት ታርግ ነበረ ቪዲዮ እየቀረጾች። እናንተ የምታስቡት አረቦቻችን እኛ ቲክቶክ እንደምንጠቀም ወይንም ደግሞ ማንኛውንም ሶሻል ሚዲያ እንደምንጠቀም አያውቁም ይመስላችኋል። ነገር ግን የእናንተን ስልክ ሴፍ ባረጉት ሰዓት ይመጣላችኋል። ሴፍ ያረጋችኋቸው ሰዎች ቲክቶክ እንደሚጠቀሙ ይመጣላችኋል። ስለዚህ እናንተ የምታስቡት አረቦች ከኛ ጋር ቪዲዮ ብንሰራ አያውንም ብላችሁ አትሰቡ። ያሉ ድብና አድርገው ነው የሚያዩት። ግን ጥንቃቄ ማድረግ አለባችሁ። ማንኛውም አረብ ሀገር ላይ የሄዳችሁ ሰርታችሁ መቀየር ለምትፈልጉ እህቶቼ በመጀመሪያ የወጣችሁበት አላማ ሊኖራችሁ ይገባል። አረቦች ልጆቻቸውን ሶሻል ሚዲያ ላይ ስንለቅባቸው አይወዱም እና እያወቃችሁ አረቦች እንደማይፈቅዱ እያወቃችሁ፣ ሁለተኛ እኛ ታዛዥ መሆናችንን እየረሳችሁ በቃ ዛሬ ሰዎች ፖስት አድርገዋል። ሰዎች ስለፖስቱ እኛ የምንፖስት ራስሽን ፎቶ አንስተሽ መፖስት ትችላለሽ። ራስሽ ላይ ቪዲዮ ሰርተሽ መፖስት ትችላለሽ። ችግር ቢመጣብሽ እንኳን በራስሽ ፎቶና በራስሽ ቪዲዮ እስከሆነ ድረስ በራስሽ ስልክ ምንም አትሆኝም፣ የራስሽ ዋይፋይ ከሆነ እና ተደብቃችሁ አረቦች አያውንም ብላችሁ የአረቦችን ልጆች እየቀረጻችሁ መትለቁት ለራሳችሁ ችግር እየፈጠራችሁ ነው። ገና የቲክቶክ ጥቅም ወይንም ደግሞ ቲክቶክ ላይ ቪዲዮ ሰራሁ ብላችሁ በራሳችሁ ላይ ሌላ ችግር እየፈጠራችሁ ነውና ይህች እህታችን የአረቡን ልጅ ነው እንግዲህ አረቦች ለልጆቻቸው ያላቸውን ቦታ ታውቃላችሁ። እነሱ ሲያለቅሱባቸውና ወይንም ልጆቻቸውን ማሳደግ ማቀፍ እንጂ የማይፈልጉት ልጆቻቸው ላይ ፎቶ አንስተው ሌላ ሰው እንዲጠቀምባቸው አይፈልጉም። እና ገና መግባቷ ገና እንግዲህ 1 አመት እንኳን ያልሰራችበት ቤት የለመርናቸው ሰዎች እንኳን ይቀየራሉ። አይደለም ቀርቶ ገና አዲስ ፍሬሽ ሆነን አረብ ሀገር ላይ ከአረብ ቤት ገና አዲስ ዴን የሰው ልጅ የሰው ቤት ሚስጥር አንስተን መልቀቅ በጣም አያስፈልግም፣ አሳፋሪ ነው። እና የአረቦቹ ልጆች ቪዲዮ ቀርጻ ከዛ አረቦች ደግሞ ልጆቻችንን ለምን ቀረሻቸው? ልጆቻችን ላይ አንቺ ሲህር ልታሰሪባቸው አይደል ልጆቻችንን የቀረሻቸው ይሏታል። እሷ ደግሞ አይ አይደለም ልጆቻችሁ በስልክ እየተነሱ ነው የቀረጹት እንጂ እኔ አልቀረጽኩም ስትል አረቦች ደግሞ አይደለም ልጆቻችንን ሳይሆን የቀረጹት ይሄው ካሜራ አለና ራስሽ ነሽ የቀረሽው። እሷ ደግሞ በየክላሱ በየሄደችበት የሰው ክላስ ትቀርጻለች፣ የሰውየውን ክላስ ትቀርጻለች፣ ሻወር ቤቱን ሐማሙን እየገባች ትቀርጻለች። በዛን ሰዓት አረቦች ይሄው ማስረጃ ካሜራ አለን ራስሽ ነሽ ጥፋተኛይቱ ብለው ምንም ነገር ሳትይዝ በባዶ እርቃቷ በባዶ እግሯ ወደ ኢትዮጵያ መልሰዋታል። ወደ ኢትዮጵያ መንጣቷ በጣም ሰላም ነው፣ ምክንያቱም ችግር አልተፈጠረባትም በሷ ላይ ማለት ነው። ነገር ግን የሄደችው የሰው ብር ተበድራ ነው የሄደችው፣ የደላላ ብር ሰርቶ ክፍያ ብላ ነው የሄደችው። እና እንደዚህ እምላችሁ ምን መሰላችሁ እናንተ
ማለት ሰው ማግኘት ይፈልጋል አይደለ? ራሱን መቀየር ይፈልጋል። ራሱን መቀየር የሚፈልግ ሰው ደግሞ ችግር መፍጠር የለበትም። በራሳችሁ የመጣ ነገር ችግር የለበትም። ዛሬ ጊዜው ከፍቷል። ሁለ ነገሩ በየቤቱ ካሜራ የሌለበት እናንተ ኩሽና እኮ ምግብ የሚበላበት ነው። ኩሽና ውስጥ ራሱ አሁን ካሜራ ሰራተኛ እንደፈለገ ምግቧን ሰርታ እንዳትበላ ብዙዎች ተሰቃይተው የሚኖሩ ሰዎች አሉ። እናንተ አታውቁትም፣ የካሜራውን አይነት እናንተ አታውቁትም። ግን እናንተ ራሳችሁ ለህይወታችሁ የማያስፈልግ ቪዲዮ እየቀረጻችሁ ከአረቦች ልጆች ጋር አትጣሉ፣ ወይንም ደግሞ ከአረቦች ጋር አትጣሉ። እናንተ ስለ ራሳችሁ ፖስት አድርጉ። ሶሻል ሚዲያ እኮ ማንኛውም ሰው በራሱ ነው መነሳት የሚችለው እንጂ ገና የሰው ቪዲዮ አንታችሁ የሰው ፎቶ አንስታችሁ ስለቀረጻችሁ ስለላካችሁ አይደለም። እናንተ ማድረግ ትፈልጋላችሁ፣ ሚዲያ ይኖራችሁ በራሳችሁ ችግር እንኳ ቢመጣባችሁ በእናንተው ስልክ በራሳችሁ ስልክ የራሳችሁ ቪዲዮ የራሳችሁ ፎቶ ችግር ቢያመጣ በራሳችሁ ላይ ነው፣ በሰው ላይ አያመጣባችሁም። እና እንደዚህ ጭራሽ ከአረቦች ልጆች ጋር ያላችሁ ግንኙነት ከአረቦች ቤት ያላችሁ ግንኙነት የአረቦችን ቤት መቀረጽ መፖሰት ለእናንተ አስፈላጊ አይደለም። ጭራሽ ኮንትራት ሆናችሁ ጭራሽ አረብ ቤት የምትሰሩት እንደዚህ ገና ጠለብ ሆናችሁ ከአንድ አመት በላይ እንኳ ወይንም አንድ አመት ሰርታችሁ የማታውቁ ሰዎች አረብ ቤት ሂዳችሁ ገና መግባታችሁ የአረቡን ቤት እውት ቤቱ እንደዚህ አይነት ነው፣ የአይሃማሙ ይሄ ነው፣ ቤቱ እንደዚህ ትላልቅ ነው። ከዛ ትፖስቷለሽ አንቺ ፖስተሽው አንቺ በአንቺ ሰዓት በቃ አንቺ ብቻ ነሽ አንቺ ሶሻል ሚዲያ የምታውቂው፣ መዲያመሻ አታውቀውም። ስልክ ቁጥርሽ ሴፍ ካላት ታውቀዋለች አንቺን ቲክቶከር መሆንሽን፣ ዩቲዩበር መሆንሽን፣ ፌስቡክ እንደምትጠቀሚ ይሄድላታል። እናንተ አታውቁም። ስለዚህ እባካችሁ ጥንቃቄ አድርጉ። በራሳችሁ ላይ ችግር አትፍጠሩ። ችግርን ቀንሱ። ከአረብ ሀገር ወደ ኢትዮጵያ ወደ አረብ ሀገር ስትሄዱ እናንተ እዚህ እንዴት በለቀኩ ብላችሁ ነው ሄዳችሁት። ከዛ ደግሞ ስትመጡ ለምን መጣሁ የሚል ጥያቄ የራሳችሁ ጥያቄ እንዳይፈጥርባችሁ በመጀመሪያ ቆም ብላችሁ አቅላችሁ ጋር አስባችሁ በራሳችሁ በነፍሳችሁ ፖስት አድርጉ። ሴቶች የማትለቁት የላችሁም የገዛ ሰውነታችሁን በቃ። ከዛ ደግሞ አረብ ቤት እየሄዳችሁ አረቦች አይደለም ቀርቶ የሆነ ሙከየፍ እንኳን ተበላሽቶ ሊሰራ ሲመጣ ግድግዳ ላይ የልጆቻቸው ፎቶ ካለ የመጣው አማል እንዳያይባቸው ፎቶውን አንሽና ገልብጩ ይላሉ። አይፈቅዱም ፎቶዋቸው እንኳን እንዲታይባቸው። ስለዚህ ለምንድን ነው እናንተ የሆነ ውስጥ ገብታችሁ ችግር የምትፈጥሩት? ለማንኛውም እኔ በጣም ነው የሚገርመኝ ሶሻል ሚዲያ ላይ ስገባ የማይፖስት የማይታይ የማይለቀቅ ነገር የለም። በቃ እዚህ የሚያሳዝኑ አለ፣ እዚህ የሚያስጨለቅ ሰው አለ፣ እዚህ ደግሞ በጣም የሚያስጠላው ነገር አለ። ከሚያስተምሩት ቤት ስትሄዱ ደግሞ ምንም ነገር የለም። ከሚያስጠላው ቦታ ላይ ስትሄዱ ደግሞ የሰው ብዛት፣ የሰው አፍ፣ የሰው ኮሜንት በጣም ነው የሚገርመውና እባካችሁ አረብ ቤት የምትሰሩ የመዳም ቅመሞች ይህ ቪዲዮ ለመዳም ቅመሞች ይድረስልኝ። እባካችሁ ጥንቃቄ አድርጉ። በህይወታችሁ ላይ ችግር ከደረሰባችሁ በኋላ ለቅሶ አይጠቅማችሁም። በመጀመሪያ ራሳችሁ ጥንቃቄ ልታደርጉ ይገባል። በጣም ወዳችሁ ማከብራችሁ ወዳችሁና ፈቅዳችሁ የምትከታተሉኝ ውድ ቤተሰቦቼ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላህ ወበረካቱሁ።